ሰላም ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ አራት አይነት ወጥ በአንዴ በዚህ ፍጥነት ጓደኛዬ ስትሰራ ነው ቪዲዮ ያደረኳት ማለት ነው። እና ፍጥነቷን እንድታውቁና እንድታዩላት ነው የሪከርድ ያደረኩላችሁ ማለት ነው። ሽንኩርቱ ተልጦ እንደዚህ ተዘጋጀ። ከዛ እኔ ደግሞ ከጎኗ ነጭ ሽንኩርት ቀላጥኩላት፣ እሷ እንደዚህ ክትፍ ክትፍ አድርጋ አዘጋጀችው። ከዛ እኔ ላግዛት በሚለው ነጭ ሽንኩርቱን ፋቅ ፋቅ አደረኩላት በመፋቂያ ማለት ነው። ከዛም በኋላ ከነጭ ሽንኩርቱ በኋላ ያው ዝንጅብሉን እሷ በደቃቁ ስለሆነ የምትወደው በደቃቁ በኩል ድቅቅ አድርጌ እሱንም ፋቅ ፋቅ አደረኩላት ማለት ነው። እንግዲህ የጓደኛዬን ፍጥነት ለማየት ተዘጋጁ እላችኋለሁ ማለት ነው። ከዛም በኋላ ይሄው ለሷ እንደዚህ በቀጫጭኑ በኩል ነው ዝንጅብሉን የፋኩል ማለት ነው። ከዛ እንደዚህ እኔ ፋቅ ፋቅ እያደረኩኝ እሷ ግን እዛ ጋር ስራ እየሰራች ነበረ። የአልጫውን ስጋ ኦሬዲ ስትገዛው ማስከተፋን የገዛችው፣ ስለዚህ መክተፍ አይጠበቅባትም። የቀይ ወጡን ግን እዚህ ጋር እንደዚህ አድርጋ ስጋዋን ማለት ነው ክትፍ ክትፍ አደረገች። ፈጠን ፈጠን ብላ ነው እንግዲህ እሷ እኔ እንደማወራላችሁ አይደለም። እሷ በቃ ፍጥነቷ ቀነኒሳ በሏት፣ የምግብ ቀነኒሳ። ከዛ እንደዚህ ክትፍ ክትፍ አደረገችው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ መሆናችሁን እንዳትዘነጉት። ከዛ እንደዚህ ከከተፈችው በኋላ ጥብ አድርጋ ጣደችው ማለት ነው። ሁለቱንም የጣደችው እንደምታዩት ሁለት ምድጃ ነው እየተጠቀመች የነበረው። ያልጫውንም የቀይ ወጡንም ስጋ ጣደችው ማለት ነው አንድ ላይ። ከዛም በኋላ የከተፈችውን ሽንኩርት ከላይ ጨመረችው ማለት ነው። ማቁላላት ምናምን የለም ትላላችሁ ማለት ነው። ከዛም በኋላ እንደዚህ ካደረገችው በኋላ ማለት ነው ለፍጥነት ነው እንደዚህ እንግዲህ ስጠቀም የነበረው። ፍጥነት ቶሎ ፈጣን መስራት ከፈለጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ከዛም በኋላ እስኪበስል ጠበቀችው። ትንሽ በርበሬ ያደረገችበት እዚች ጋር እኔ ዞር ስል በርበሬ አድርጋለች። ከዛ ይኸው ያዘጋጀነው ነጭ ሽንኩርት ደግሞ ጨመረችበት ማለት ነው። ሁለቱም ላይ ጨመረችበት። ለቀዩ ግን ቶማቶ ፔስት ጨመረችበት። ብዙ በርበሬ ስላልጨመረች ቶማቶ ፔስት በደንብ አደረገችበት ማለት ነው። እዩት ከለሩ እንዴት እንደሚያምር ማለት ነው። ከዛ እዚህ ጋር መከለሻ ምናምን ጨምራለች፣ ማጂ ጨምራለች ማለት ነው ቀዩ ላይ ማለት ነው። ከዛ እዚህኛውም ጋር ነጭ ሽንኩርቷን ጨምራ እንደዚህ አማሰለችው። ከዛ የአልጫው ላይ ደግሞ እርድ ምናምን ጨምራበት ነበረ ከጎን እንደምታዩት በቪዲዮ ማለት ነው። እኔ መቅረጽ ራሱ አልቻልኩኝም ከፍጥነቱ የተነሳ ማለት ነው። ቀይ ወጡ እንደዚህ በፍጥነት በስሏል ማለት ነው፣ ደርሷል ኦሬዲ። ከዛ አልጫውን እየሰራች እዚህ ጋር ቅመማ ቅመም ጨመረችበት፣ እርድ ጨመረች፣ ከዛ ማጂ ጨመረችበት ማለት ነው። ከዛ ስጋ ብቻማ ከሚሆን ብላ ካሮት በትላልቁ ከተፍ ከተፍ አድርጋ እንደዚህ እንደምታዩት ማለት ነው ጨመረችበት። ካሮቱን ደግሞ እዛ እያማሰለችው ከጎን ድንቻ ከተፍ ከተፍ አድርጋ በትላልቁ ከታተፈችና ከካሮቱ ጋር ካሮቱ ትንሽ ከበሰለ በኋላ ከስጋው ጋር ካዋረችው በኋላ ከላይ ድንቹን ጨመረችበት ማለት ነው። በቃ ይሄው ማጂም እዚህ ጋር አለላችሁ። ማጂም ጨምራበታለች። አሁን ገና ማጂ ጨመረችበት ያልጫውን ማለት ነው። ከዛን ትንሽ ውሃ ጨምራበት ሲበስል ይሄንን የመሰለ የሚያምር አልጫ ሰርታለች ማለት ነው ጓደኛዬ። ከዛም በኋላ አልጫ ካለቀ በኋላ ወደ ሌላ ደግሞ ምግብ ዞር ማለት ነው። ከዛ እሱን ለመስራት ሽንኩርት ከተፈች፣ ድጋሚ ሽንኩርት ከተፈችና እኔ ደግሞ ጎመን እጠቢ ተባልኩ ማለት ነው። ጎመን አጠብኩኝ። ጎመን እንግዲህ የኢትዮጵያ ጎመን እንዳትጠብቁ፣ ምክንያቱም እኛ ኢትዮጵያ ውስጥ አይደለም ያለ ነው። ስለዚህ ስፒናች ነው። ስፒናች ገዝተን እጥብ አደረኩላትና አዘጋጀሁላት። እሷ ደግሞ በዛ ፈጣን እጇ ክትፍ አድርጋ እንደዚህ አዘጋጀችው ማለት ነው። እግሩን ቆርጣ እየጣለችው ነበረ፣ ቅጠሉን ብቻ ስለሆነ የፈለገችው ማለት ነው። ከዛ ከጎን ሽንኩርት አቁላልታ ነበረ። የተቆላላው ሽንኩርት ላይ ጎመኑን ጭምር አደረገችው ማለት ነው። 5 ደቂቃ አልፈጀም። የጎመን ሊበስል ፈጣን ይበሰለው።
የቀረው ደግሞ ነጭ ሽንኩርትና ቃሪያ ነበረ። እሱን ለሌላ ምግብ ነው ያዘጋጀችው። ስፒናቻችንን እንደዚህ ሰራችሁ ማለት ነው። በጣም ነበር የሚያምረው፣ ጣፋጭ አንደኛ፣ በጣም ነበር የሚጣፍጠው ማለት ነው። ከዛም በኋላ ከጎን ደግሞ የጥብሱን ስጋ ከጎን ጣለችው ማለት ነው። ስፒናቹን ከጎን እየሰራች በሌላኛው መጥበሻ ደግሞ የጥብስ ስጋ እንደዚህ ጣለች ማለት ነው። ከዛን ደረቅ እስኪል ጠበቀችው። ውሃውን መጠጥ አድርጎ ደረቅ ሲል ደግሞ ከላይ ሽንኩርቷን ጨመረችው ማለት ነው። ሽንኩርቱን እንደዚህ ሽሪሜሪ ምናምን አላረገችውም። እንደዚህ ነው የምፈልገው ብላ ሽንኩርቷን ከላይ እንደዚህ ጨመረችው ማለት ነው። ከዛ መከለሻ ጨመረች፣ ማጂ ጨመረች። ከዛም በኋላ እንደዚህ አደረገችው ማለት ነው። በጣም ነበር የሚጣፍጠው፣ ስናየው የሚበቃ አይመስልም። ስለዚህ ቲማቲም ለምን አንጨምርበትም ማለች። ቲማቲም ከተፍ አድርገን ቲማቲም ተጨመረበት ማለት ነው። ታዲያ እስካሁን ይሄን ዩቲዩብ ቻናል ላይክ ካላደረጋችሁ ላይክ ማድረጋችሁን እንዳትረሱት። ከዛን ተጨመረበት። ቲማቲሙ ሲጨመርበት ከለሩ እዩት እንዴት እንደሚያምር ማለት ነው። እሷ ቶሎ እያለች ነበር። እኔ እንኳን ቢያንስ ቪዲዮን ኤዲት ሳድርግ ስሎው ላድርገው ብዬ ስሎው አድርጌዋለሁ ማለት ነው እዚህ ጋር ቪዲዮ። ከዛም በኋላ እንደዚህ ከጨማመረች በኋላ ውሃ እንዲጨመርበት ፈልጋለሁ። ውሃ ያለው ጥብስ ነው የምፈልገው አለችና ውሃ ያለው ጥብስ ነው የምፈልገው በላ ውሃ ጨምር አደረገችበት። ከዛ ከላይ ቃሪያዋን ነስነስ አደረገችበት፣ አወረደችው እላችኋለሁ። ገራሚ ነበር ምግቡ። ይኸው እንደዚህ አድርገን አቀራርበን በላን ማለት ነው። አቀራረቡን ግን በፍጹም እንዳትኮርጁት። ይሄ በትልቅ በትሪ ሲሆን ነው የሚያምረው። እኛ ግን የሁላችሁ ዩዝ ኤንድ ትሮ እየተጠቀምን በጥንጥ ወጦቹ ራሱ ፍንፍን ብለዋል አይታዩም። እና ገራሚ ምግብ ነበር የሰራችሁ። ለፍጥነት እንደዚህ አድርጋችሁ መጠቀም ትችላላችሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ባይ ባይ።